ጠበቃ ሰብለ አሰፋ በዚህ ሰዓት አንድ መረጃ ማጋራቷን ተመልክቻለሁ። በዚህም ታዲያ መንገድ ላይ መኪና ውስጥ የሚፈጸም ወሲብም ጋይስ እንደዚህ አይነት ፍቅረኛ ካላችሁ መቼም እንዳትተውት። መንገድ ላይ መኪና ውስጥ የወሲብ ድርጊትን መፈጸም ወንጀል ነው። ዛሬ ይዤላችሁ የመጣሁት ቪዲዮ መኪና ውስጥ አሸሼ ገዳሚ ለምትሉ ሰዎች መብረቅ የሆነ ዜና ነው ይዤላችሁ የመጣሁት እና መኪና ውስጥ ወሲብ መፈጸም በሕጉ መሰረት ቅጣት እንዳለው ጠበቃ ሰብለ ተናግራለች ማለት ነው። ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ይዤላችሁ የመጣሁት መረጃ እንግዲህ ጠበቃ ሰብለ መኪና ውስጥ አሸሼ ገዳሚ የሚሉ ሰዎች በሕጉ መሰረት ያስቀጣል ብላለች። ምን ያክል አመት ነው የሚያስቀጣው የምናይ ይሆናል። መጀመሪያ ግን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንደዚህ አይነት አዳዲስ መረጃዎች ቶሎ እንዲደርሷችሁ የደውል ምልክቷን አንድ የተጫኑ ማለት ነው። አመሰግናለሁ። እንግዲህ ጠበቃ ሰብለ እንዳለችው በመኪና ውስጥ አሸሼ ገዳሚ ማለት በሕጉ መሰረት ከ1 አመት እስከ 5 አመት እንደሚያስቀጣ ተናግራለች ማለት ነው። እንግዲህ መኪና ውስጥ ወሲብ ለሚፈጽሙ ሰዎች አደገኛ መብረቅ የሆነ ዜና ነው ማለት ነው። እየዛጉን አላስችለኛል፣ ይቅርታ ጋይስ። እና መኪና ውስጥ ወሲብ የሚፈጽሙ ሰዎች ይሄንን ግንዛቤ ወስዳችሁ ወሲብ መኪና ውስጥ አሸሼ እንዳትሉ ጥንቃቄ እንድታደርጉ ማለት ነው። እዚህ ጠበቃ ሰብለ የተናገረችውን አድምጠን እንመለስ። መንገድ ላይ መኪና ውስጥ የወሲብ ድርጊትን መፈጸም ወንጀል ነው። አንድ ሰው መንገድ ላይ መኪና ውስጥ ወሲብ ሲፈጽም ቢደረስበት እና በዚህ ወንጀል ምርመራ ተከፍቶ ጥፋተኛ ቢባል ከ1 አመት እስከ 5 አመት በሚደርስ እስራት ሊቀጣ እንደሚችል ተመልክቷል። እንደሰማችሁት እንግዲህ ጠበቃ ሰብለ አሸሼ ገዳሚ ማለት መኪና ውስጥ በሕግ እንደሚያስቀጣ ተናግራለች ማለት ነው። እንዲሁም አንቀጾችን ጠቅሳ ነው የተናገረችው። በተለይ ህጻናት የሚያዩበት ቦታ ከሆነ ቅጣቱ ከበድ እንደሚል ነው እንግዲህ የተናገረችው። ህጻናቶች የሚያዩበት ቦታ ከሆነ እስከ 5 አመት እንደሚያስቀጣ ተናግራለች። እንዲሁም ደበቅ ያለ ቦታ ዘዋራ ቦታም ከሆነ ያው ቅጣት አለው፣ ነገር ግን ቅጣቱ ቀለል ያለ ነው ማለት ነው። እንግዲህ ይህንን ነው ጠበቃ ሰብለ የተናገረችው። እናንተስ እስኪ ሀሳባችሁን አስቀምጡ። ይሄ ነገር ትክክል ነው ወይ? ቅጣቱ ጥሩ ነው አሪፍ ነው ወይንስ መጥፎ ነው የምትሉ ሰዎች እስኪ ለማንኛውም ሀሳብ አስተያየታችሁን ኮሜንት ላይ ፈልጋለሁ ማለት ነው። እንግዲህ አሁን ላይ መኪና ውስጥ አሸሼ ገዳሚ የሚሉ ሰዎች እየተበራከቱ ይገኛሉ። በነገራችሁ ላይ መኪና ብቻ ሳይሆን ባጃጅ ውስጥም እንግዲህ ዞር እያሉ ወደ ጫካ እየሄዱ አሸሼ ገዳሚ የሚሉ በርካቶች አሉ። በተለይ ማታ ላይ እኔ ብዙ ጊዜ ወክስ አደርጋ ያለውኝና ራቅ ብሎ ይቆማሉ እና ምን ይሰራሉ እዛ እላለሁ ማለት ነው። ምንድን ነው የሚሰሩት እዛ እላለሁ። እኔ አልመጣልኝም ነበረ ለካስ ነገሩ እንደዚህ ነው። አሁን የገባኝ ፋሚሊ፣ አሁን የገባኝ እኔ ዝም ብለው ሰው ይዘው ምናምን ነገር ለስራ ይመስለኝ ነበር። ለካ ለዚህ ጉዳይ ነው። እኔ መሽ ገባኝ። ስለዚህ መኪና ውስጥ ሆነ ባጃጅ ውስጥም ሆነ የሚደረጉ ማንኛውም አሸሼ ገዳሚ ከ1 አመት እስከ 5 አመት እንደሚያስቀጣ እንግዲህ ጠበቃ ሰብለ ተናግራለች። ይህንን ከግንዛቤ ውስጥ አስገብታችሁ በነገራችሁ ላይ ሼር ብታደርጉት ግን አሪፍ ነው በጣም ይህንን መረጃ ለማያገኙ ሰዎች እንዲደርስ ማለት ነው። ምክንያቱም እንደዚህ ሲያደርጉ ከተያዙ ክስ ቢቀርብባቸው ያው ከ1 አመት እስከ 5 አመት እንደሚቀጡ ግልጽ ነውና
ይሄ ነገር በሰፊው ቢነገርም ጥሩ ነው ብዬ አስባለሁ። እንደ ሀሳብ በዚህ ነው በቃ በዚህ ነው በትክክለኛ ሰው ሁሉም ሰው እንዲሰማው ቢደረግ በጣም ጥሩ ነው። ምክንያት ህግና ደንቡን ያለማወቅ በጣም ይጎዳል። በነገራችን ላይ ይሄ ነገር ወንጀል ነው ብሎ ማንም የጠበቀው ሰው የለም እስካሁን ድረስ። እንደዚህ ያሉ ነገራቶች በቃ በደንብ ታውቆ ሰው ሁሉ አውቆ ይሄ ነገር ወንጀል ነው ብሎ አውቆ ከእንደዚህ ያሉ ድርጊቶች ቢቆጠብ እላለሁኝ። ይሄ የግሌ ራሴ ሀሳብ ነው። እናንተ ሀሳባችሁን አስቀምጡ። በነገራችሁ ላይ አሁን ላይ ሚስቶቻቸውን ትተው እንግዲህ አሸሼ የሚሉ በጣም ቺት የሚያደርጉ ማለት ነው ወደ ሌላ የሚያዩ በጣም በርክተዋል። እና ለዚህም ይመስለኛል ፍቺዎች እየበዙ የመጡት። አሁን ላይ ፍቺዎች በጣም እየጨመሩ ነው የሚገኙት። ባሎችም ከሚስታቸው እየሰረቁ ሚስቶችም ከባላቸው እየሰረቁ በጣም ችግር ሆኗል ማለት ነው። በዚህ ጉዳይም ነው እንግዲህ አብዛኞች ለፍቺ የሚዳርጉት ብዬ አስባለሁ። አሁን ላይ መኪና ውስጥ የሚደረጉ አሸሼ ገዳሞች በጣም በስተዋል። ለዛም ነው ጠበቃ ሰብለ ወታ እንግዲህ እንደዚህ የተናገረችው። ጥሩ ነው ለባለትዳሮች አሪፍ የምስራች ነው ይሄ ማለት ነው። ከትዳራቸው ውጭ ወጥተው አሸሼ ገዳሜ ለሚሉ በጣም አሪፍ ነው ብዬ አስባለሁ። ጥሩ ዜና ነው። አሸሼ ለሚያደርጉት ግን መብረቅ የሆነ ዜና ነው እንግዲህ እና ከሚስታችሁ የምትሰርቁ ከባላችሁ የምትሰርቁ እረፉ፣ ትታሰራላችሁ። እሺ እረፉ። ነገርኳችሁ። ደግሞ እኔ መኪና ውስጥ እኔ ገረመኝ። ለየት ያለ ጣዕም አለው ወይንስ ምንድን ነው? መኪና ውስጥ በጣም ይበዛል። በጣም ወይንስ ሩማታች ነው? የሆነ ፔንሲዮን ነገር የለም ነው? ለምንድን ነው ጥያቄ የሆነብኝ ማለት ነው። መኪና ውስጥ አሸሼ ገዳሜ የምትሉ ሰዎች ምንድን ነው ልዩነቱ? መኪና ውስጥና ሩም ውስጥ ይዛችሁ አሸሼ ብትሉ ልዩነት አለው ወይ? ለምንድን ነው እንደዚህ በዛው መኪና ውስጥ? የምር ኮሜንት ላይ ጻፉልኝ። መኪና ውስጥ አሸሼ የምትሉ ኮሜንት ላይ ጻፉልኝ። ምንድን ነው ልዩነቱ? ልዩነት አለው ወይንስ አመል ሆኖባችሁ ነው? ወይስ ማንም እንዳያየም ብላችሁ ነው? ወይንስ ለምንድን ነው? የምር ኮሜንት ላይ ጻፉልኝ። መኪና ውስጥ አሸሼ የምትሉ ሰዎች ለማንኛውም ማለት ነው ይህንን ህግና ደንብ አውቃችሁ እንዳትታሰሩ አሸሼ የምትሉ ሰዎች ራሳችሁን ጠብቁ ማለት ነው። እንግዲህ የዛሬው ቪዲዮ ይህን ይመስል ነበረ። ከተመቻችሁ ላይክ አድርጉ። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ። ባባይ